አካንተ አትጃጃል በእናትህ ቡና ነው ያዛት ቡና ነው ያዘ እሺ ያዛው እንዳይቀዘቅዝብህ እሺ ቆይ እንዴ አካንተ አትጃጃል በእናትህ ዝም ብለህ ሰው ስልክ ይቀማል እንዴ አምጣው አትጃጃል ምን ሆነ ነው ዝም ብለህ ሰው ስልክ ይቀማል እንዴ ምን እያረኩ ነው ምን ያረጋል ቻናል አንተ ቴሌግራም ላይ ዝም ብዬ ሪሰርች እያረኩ ነው ምንድነው ሪሰርች የምታረገው እንደዚህ አይነት ነገር አትያላልኩም እንዴ ዝም ብዬ ለራሴ ሪሰርች እያረኩ ነው አረ ቴሌግራምን አታበላሽው ደለታው ነበር እንዴ ደሞ ምን ይገርማል ምን ዋይፋይ እና ዳታ በሞላበት ወጣቱ እንዳለ እንደ አይነት ስልክ አንዴ የሞላው እንደ አይነት ዳታ ምንም ምክንያት ምናምን አትስጠኛ አንተ ምንም እኮ ትክክል እኮ ነው የሆነ ነገር እኮ አይደል በጣም ያሳዝናል ወዳጁ አይምሮአችንም ልክ በዛ መንገድ ነው የሚሰራው ኦኬ ገብቷል እንደዛ ነው የሚያደርገን አይምሮአችን ተቃራኒ ጾታ ላይ ነው በጣም ችግር የሚፈጥረው ገባ ከሚያዩት የፊልም ተዋናይ ጋር ወይም ደግሞ ከፊልም ከዛ ከመጥፎ ፊልም ላይ የሚያዩት እቺ እንትና ተመስላለች እቺ እንትና እንደውም የምትተውቅ አንድ ትላለች ሁሉም ሰው የሚያውቃት በእንደዚህ አይነት ቪዲዮዎች የተጠቁ ሰዎች ልክ ኮኬን እንደሚወስዱ ያለ አይደል ኮኬን እንደሚወስዱ ግን የሆነ ነገር ተከስቶባቸው ወደዛ ነገር ሄዱ አይመስልም ምን ውሳኔዎች ላይ መስጠት ምናምን እንትናቸው ይቀንሳል አነስተኛ አትገባም ምክንያቱም ዝም ብለህ አትመጣም ወደዚህ ነገር ጭንቀት ለመርሳት ብቸኝነት በሚሆኑ ሰዓት ስትገባ ኢንተርኔቱ የራሱን ስራ መፈለግ አልጎሪዝሙ ደግሞ እንደዚህ አይነት ነገር አልጎሪዝሙ ደግሞ የሚበት ሰዓት ይሄን ነገር በእንትን በሚልበት ሰዓት ምንድነው አእምሮ ከጅምሩ ለምን እንደዚህ አይነት ነገር ውስጥ ይገባል ነው የኔ ጥያቄ መጀመሪያውኑ መግባት የለበትም ምክንያቱም ስለ አእምሮ ስርዓት መታወቅ አለበት ነው ያሳውቃል አእምሮ ስርዓት ምንድነው ቀላል ነገሮችን ይወዳል ሁሉ ጊዜ በቀላል ሁኔታ ማግኘት ከቻለ ይሄ ደስታ እንዳልኩ ዶፓሚን የሚባለው ስሜት የደስታ የሚያመነጨው ነገር በቀላሉ ማግኘት ከቻለ መጽሐፍ ማንበብ ያስጠላል ወይ መጀመሪያ ያሳየህ አንዱ ጓደኛህ ሊሆን ይችላል ገብቷል ያለው ችግሩን ማመን አለበት በመጀመሪያ ደረጃ ችግሩን ማመን ይወጣት ማህበረሰባችን እንደዚህ አይነት ነገር እኮ እንደነውር ስለሚታይ እኮ ነው መወያየት አለበት ወንድ ለሴት ወይ ወንድ አካባቢ ሆነው ብቻ ውይይት መፈጠር አለበት ነው ዶክተር ኮንግ በዶክተር አድርገው ሊሰሩ ይችላሉ ይሄን ቆሻሻ ቪዲዮ ወይ ታክሲ ሹፌር ኮንግ በታክሲ ሹፌር አድርገው ሊሰራሉ ካራክተር እየቀያየሩ ነው የሚሰሩት ይሄን ቪዲዮ የውጪውን ዓለም ፍላጎት ለማሟላት ትከተላለህ ፈልግ ነው ይሄን ነገር ደግሞ ማሳተድ ነው የምትከተለው አሁን ካለባበስ ይሄ ሁላ የኛ አለባበስ አይደለም ምን የውጪ ግዴታ እኮ እና አውልቄ ልጣለው እሱ መፍተህ ነው ባላንስ ማድረግ አለብን ነው ማለት እና አመጣጥ ነው ላይ ከሆነስ ማማለ አመጣጥ ነው አሁን ለምሳሌ እነሱ መንግስት እንደዛ ስለሚያደርግ እንደዛ ካላረከው ወይ ኢንተርኔት አሁን ሊገድብ አይችልም የኛ ሀገር መንግስት ስለያና ኢኮኖሚውም እንትን ስለሆነ ደካማ ነው መገደብ ራሱ አእምሮ ያንን ነገር በኮንዲሽነኛው ሁኔታ እንድትፈልገውና ምክንያቱም የሰው ልጅ ምንድነው ከላይ ጀምሮ ስንነሳ እንዴት ነው የተከለከለውን ነገር የመፈለግ ነገር አለ አይደል ልክ እንዳልሆነ አምኖ ማድረግ ነው ያለከለከልከው ይሄን የሚያስተምረው ሰው አያስፈልግም ራሱን ነው ማስተማር ያለበት ራሱ በራሱ ሰው ራሱን መግዛት አለበት ነው መግዛት ካልቻለ ሰው እኮ መግዛት ሳይችል ይችላል እንዴት ነው የማይችለው የሰው ልጅ እኮ በጣም ትልቅ አእምሮ ያስቸግራል ወዶ አይደለም እኮ አንድ ሰው የሚያብደው ምክንያቱም ማህበረሰብ ብዙ ነገር ይጭልብሃል አይደል በዚህ መንገድ ሂድ በዚህ ነገር አድርግ ይሄን እንዳታደርግ ምናምን ሳይሆን ይሄን ብታደርገው ይሄ ይደርስብሃል ምርጫ ነው በቃ ያንን ነገር ማድረግ ከፈለክ ታደርገዋለህ የሚጎዳው ራስህ ማንም የሚጎዳልህ የለም እስከገብቷል ግን እንደምትጎዳ ካወቅ ለምን ታደርገዋለህ ያንን ነገር ማድረግ ለማይችል ሰው ነው የኔ ጥያቄ ማድረግ ለማይችል ሰው ራሱ መግዛት የማይችለው አለ የማይችል ሰው እኮ መቻል አለበት ነው ድብርት ውስጥ ያለ ሰው አለ አሁን ጭንቀት ውስጥ ያለ ሰው ለምንድን ነው ድብርት ውስጥ የሚገባው አንድ ሰው ሲጀምር ሴቶች ደግሞ በጣም ከባድ ሁኔታ ውስጥ ነው ያለው ይሄ ነው ማስበው ምክንያቱም የሴቶች ደግሞ ይከብዳል ወንድ እንደውም ወንድ ሲያወራው እንደዚህ አይነት ነገርን ከጓደኛው ጋር እንደዚህ እንደቀለለ ያወራ ይችላል ያለው ምናምን ተባብለው ምናምን ከዛ የሆነ ሰዓት ላይ አስጠልቶ ራሱ ልተው ይችላል ሴቶች ግን ብዙ ጊዜ ምንድነው በድብቅ ነው እንደዚህ አይነት ነገር ነው ያለው የነሱ ደግሞ አንድ ነገር ምንድነው መሰለ ከማየት በስተቀር በልብ ወለድ መልክ አለ ደግሞ ከማየትም በላይ በለው እሱ ደግሞ በዚህ ምክንያት የሀበሻ ፍቅረኛ ምናምን አይችልም ፍቅር መስጠት አያውቅም ምናምን ብለው ብዙ ጊዜ ሲወራ ሰምተህ ካየህ ይሄ እንደዚህ አይነት ነገር ላይ እንትን እያሉ ነው እየተመረኮዙ ነው አይ እኔ ግን ሴቶች ያሳዝኑኛል ለምን ምክንያቱም ተመሳሳይ የነሱ ይብሳል ምልህ ምን መሰለህ ለምሳሌ የሆነ አልጎሪዝም ላይ ስኪን ኬር ኖርማሊ የነሱ ደግሞ እንዴት እንደሚወስዳቸው ወንድ ልጅ እንኳን እንዳልኩ አስቡበት ስሜቱ ስለሚመራው ፈልጎ ያደርገዋል ያን ነገር ሴት ልጅ ግን ሳታስበው ነው እዚህ ነገር የምትገባው ብዙ ጊዜ የሚገጥመኝ የውስጥ ልብሶች ምናምን ነገር አልጎሪዝሙ ራሱ እኮ ይመራል ያለ እየወሰደ ሳታስበው የሆነ ነገር ሲከታተልና ሳታስበው እንዳልኩ አይምሮ ደግሞ የሚሰራበት መንገድ አለ የራሱ መንገድ ሰውነታችን ላይ ሆርሞን ማመንጨት ይጀምራል ዶፓሚን ማመንጨት ይጀምራል ምናምን ነገር በዛ መሃል
ሳትፈልግ ነገሮችን መነካካት ትጀምራለች። ታሪክ ያነባሉ ምናምን ነገር ሰምጦ ምናምን ከዛ ታሪኩን ያነቡና ምናምን ነገር ነገ ጠዋት ላይ ያንን ወንድ ታያለች። ከዛ ወንዱ ጋር ታነጻጽራለች። ከዛ ፍቅር የለም ትላለች። እንደዚህ አማክራቸዋለሁ ስላላቸው ስለ ህይወታቸው ስለ ሁኔታ። ወንዶችን አታማክርም? ከፈለጉ አማክራቸዋለሁ። ወንዶች የማዳመጥ ችግር አለባቸው። ወንዶች የማዳመጥ ችግር አለባቸውና ሴት ልጅ ግን ታዳምጣለች። ስሜትህን በደንብ የምትነግራትን ነገር ትተገብረዋለች። ወንድ ልጅ ግን እንዳልኩ ኢጎ የሚባል ነገር ስላለ ያንን ነገር ብትመክረው እሱ በራሱ መንገድ መሄድ ይመርጣል። በራሱ መንገድ ሄዶ ማግኘትን ይመርጣል። ወንድ ልጅ ነው ለምሳሌ ቆንጆ መሆን የምትፈልግ ሴት ሳታስበው እንደዚህ አይነት ነገር ውስጥ ገብታ ታገኛታለህ። ብዙ ጓደኞች ስላሉኝ ነው። ብዙ ሴቶች ናቸው ጓደኞቼ እና ብዙ ከነሱ ትወያያለህ። አዎ እውነት በጣም ደስ ይለኛል። ያማክሯት ጠዋት እንቅልፍ አይኗን ሳትነቃ ነው ያንን ነገር የምታደርገው። ተረዳኝ። ሳትነቃ ከእንቅልፏ ሳትነቃ ያንን ነገር ታደርግና ስትነቃ ወይኔ ለምን አደረኩ ወደ ጉርምስና እድሜ ስትመጣ አታውቅም። አዲስ ነገር ነው እኮ ላንተ። በዛ ላይ ደግሞ እንደዚህ አይነት ቪዲዮዎች ገብቷል። እዛ ላይ ጭካኔ ምናምን ነው የሚያስተምረው። አይተው ከሆነ እኮ ሴቷ እንደ ዕቃ ነው እኮ የምትታየው። እዛ ላይ ዕቃ እኮ ነው የሚያደርጋት። አይመለስም። እንደሚያሳስትህም የሚመልስህም ደግሞ አለ ባህል። ይሄ ውስጥ ያለው ነገር በሁሉም ሰው ውስጥ የለም ነው የሚመለስ አለ። ተፈጥሮ ነው እንጂ አለ እኮ አለማዳመጥ ነው እንጂ አለ። ከጀምሩ ደግሞ ቢሰራበት ፐርሰንቱ የመቀነስ ቻንስ አለው ነው ከኔ ሐሳብ። ከጀምሩ ቢሰራበትማ ከጀምሩ ግን መሰራት አይችልም። እዚህ ሀገር ላይ ለምን አይችልም? ወግና እንትኑን ሰብረን ማውጣት አለበት። አይችልም። በቃ አይችልም። በቀላሉ ሰርቻ የምታገኝበት አሁንም ነው ደግሞ እኮ እሱን አሁን ከነጭራሹ በቃ ድሌት ማድረግ እሱ ደግሞ አይመጣም። ዓለም ላይ ያለው እንዴት ይዘጋል? በቃ መዝጋት በቃ አይዘጋም። ህይወትን እያበላሸ ከሆነ እያበላሸ ያለ እሱ እያበላሸ እንደሆነ እኮ የምትረዳው እኮ ከገባህበት በኋላ አይታይ ጥሩ ነበር። ለማንኛውም ቤተሰቦቻችን ግን ማህበረሰቡ ማስተማር የለበትም አለበት ይሄን ነገር ቅድመ ጥንቃቄ። አንደኛ ነገር ልጁ እንደ ይሄ አባቱን የሚያስብበት መንገድ አለ። እዛ ነገር ውስጥ እንዴት ሊገባ ይችላል አባቴ ብሎ እንዳንተን እንዳይል ረዚህ ውስጥ ነገር ውስጥማ አይገባም ብሎ ወይም ደግሞ እንዳይወቅሰው ይፈራል። አባቴ ስንት መወቃቀስ ምናምን ሳይሆን በቃ ያለውን ነገር ማስተካከል ሁሉም ቢወያይበት ነው። እንደዚህ ሐሳባችን ያለውን ነገር ማስተካከል አለብን ነው። ለማስተማር ነው ሁሉ ነገር የተደረገው እና ሁላችንም ጥፋተኞች ነን። ሁላችንም ብዙ ችግሮች አሉብን። ግን ችግሮቻችንን እንዴት መውጣት እንችላለን የሚለውን ነገር ሁሌ ማሰብ ያስፈልጋል። እንኳን ወደኛ ዓለም በሰላም መጣችሁ። ዛሬ እንግዲህ ለየት ያለ ቪዲዮ ይዘንላችሁ መተናል። ማህበረሰባችን ላይ በጣም ነውር ነው እየተባለ ስለሚነገረው በጣም ቆሻሻ ስለሆነ ወጣቶቻችን በጣም እያጠፉት ስላሉት ቪዲዮዎች ነው ዛሬ እንግዲህ እያነሳን የምንነጋገረው እና ይሄ በጣም ከባድ ሱስ ነውና በጣም ወጣቶቻችንን እያጠፋ ያለ ወጣቶች በዚህ ሱስ ውስጥ በጣም እየተሰቃዩ ነው ያሉትና ከባድ ሱስ ነው። በጣም ከባድ ሱስ ነው እና ዛሬ ንቅል አድርገን አናጠፈው እንነቅለዋለን እንጂ ቅልቅል አድርገን እንመረምረዋለን። በነገር ላይ እዚህ ሁኔታ ላይ ደግሞ ወንዶች ብቻ አይደለም ተጠቂ የሚሆኑት ሴቶችም በዚህ የሱስ እንትን ላይ በጣም ተጠቂ ናቸውና ምንድን ነው የምለው የአእምሮ መበላሸት ነው። ኦኬ በጣም በቃ እንደዚህ የሚያይ ሰው አእምሮ ተበላሽቷል። ምንም እንዴት እስኪ ያስረዳ። እንዴት ተበላሽቷል? በጣም ተበላሽቷል ማለት ምን ማለት መሰለህ? አእምሯችን ምን አይነት ባህሪ ያለው መሰለህ? የፕላስቲክ የሆነ ፕላስቲን ታውቃለህ? ምን አስረዳኝ። በጣም አሪፍ ፕላስቲን ምን ማለት እንደሆነ በመጀመሪያ እንግዲህ ፕላስቲን ማለት ይሄ ላይክ ህፃናቶች እንደ ክሌይ ነገር ነው፣ እንደ አፈርም ነገር ነው። ይሄ በቃ እንደ ፕላስቲክ ነገር ነው፣ ግን የሚጫወቱበት ነው። ይሄ ለምሳሌ ሸክላ ሊሰሩበት ይችላሉ። ኦኬ ቅርጽ የሚቀያየር ነገር ነው። የሰው ቅርጽ ሊሰሩ ይችላሉ። የተለያዩ ይሄ እየቀያየሩ አለ አይደል እንደፈለጉት አድርገው የሚጫወቱበት አይነት ነገር ነው። አእምሯችንም ልክ በዛ መንገድ ነው የሚሰራው። ገብቷል? እንደዛ ነው የሚያደርገን አእምሯችንም የዚህ አይነት እንደ ቅርጹ አንዴ እንትን ሲል ይይዛል። ምን መሰለህ የምናየው ነገር አለ። በምናየው ነገር በምንሰማው በተለያየ በምናደርገው ነገር አእምሯችን በዛ ነገር ይበረዝና ምን ይሆናል? ቅርጹን ይይዛል። ገብቷል? ምንድነው መንገድ ላይ የምናያቸውን ሰዎች ላይክ ወጣ ያለ ሁኔታ ማየት ልንጀምር እንችላለን። ማለት ይሄ የተለመደው አይነት እንትን አለ አይደል? ለምሳሌ ሰው ስታገኝ ሰላም ትችላለህ። ሰላም ነው ጋሼ፣ ባህላችን ማለት ነው። የኔ እህት እንዴት ነሽ? በተለይ ደግሞ ተቃራኒ ጾታ ላይ ነው በጣም ችግር የሚፈጥረው። ገባ? እንዴት ነሽ የኔ ቆንጆ፣ እንዴት ነሽ ምናምን ብለህ እህታዊ የሆነ
አቀራረብህን አታቀርብ። ኦኬ ያጠፋብሃል ነው በቃ ያ ነገርን ያጠፋብህና ያመጣብሃል። ያ ነገር ላይ ቪዲዮ ያየኸው ማለት ሰው ማክበር ታቆማለህ። ኢቭን ኢፍ ማለት ነው በቃ ሰው ማክበር ታቆማለህ። ሰው እንደ እንስሳ እንድታይ ያደርግሃል። ይሄ ቪዲዮ በጣም ነው እውነት ከባድ የሆነ ሱስ ነውና እንደውም የሚገርመኝ ነገር አለ መንገድ ላይ ወንዶች አብዛኛው ጊዜ የማያቸው ወንዶች ይሄን ቪዲዮ የሚያዩ አብዛኛው እንትኖች ማለት ነው ኖርማሊ የሚያዩትን ሴት ልክ ከሚያዩት የፊልም ተዋናይ ጋር ወይም ደግሞ ከፊልም ከዛ ከመጥፎ ፊልም ላይ የሚያዩትን ሴት እቺ እንትና ትመስላለች እቺ እንትና እንደውም የምትታወቅ አንድ ትላለች ሁሉም ሰው የሚያውቃት ሞዴልና ልክ እሷን ስታይ አሁን በብዛት ይታወቃል። ምን መነጽር ያደረገ ሰው ሲታይ እሷን ትመስላለች ምናምን ብሎ ያመሳሰላል። ልክ በቃ እንደ ሰርች ኢንጂን ሆኗል እንዳልኩ ያቺን ሴት ሲያዩ በቃ ከዛች ተዋናይ ጋር የማመሳሰል ነገር አለ። ግን የሆነ ነገር ተከስቶባቸው ወደዛ ነገር ይሄዱ አይመስልም? ምን መሰለህ አንዳንዴ የሆነ ብቸኝነት ምናምን ሲገጥማቸው ምናምን እኮ ወደዚህ የሚገቡበታል። በተለይ ሀገራችን ታውቃለህ ተመረቀ ምናምን ወዲያው ስራ አታገኝ ምናምን ቤት ነው የምትቀመጠው። በዚህ ሰዓት ምን ታደርጋለህ? ሶሻል ሚዲያ ነው አሁን ታውቃለህ፣ ኢንተርኔት ተዳርሷል ምናምን ገብተህ ሳታስበው ነገሩ ወደዛ እንዲመራ ተደርጎ ነው አይደለም። ያልተለመደ ነገር አይምሮ ነው ማሰብ ያለበት። አይምሮ ያልተለመደ ነገር እንትን ይላል። ይሄ እንዳልኩ ኖቨሊቲ የሚባል ነገር ያለ ያልተለመደ ነገር እንትን ሲያለው ለምሳሌ ቪዲዮ በሚቀያየርበት ሰዓት የተለያየ ቪዲዮዎችን እየቀያየሩ በሚያዩበት ሰዓት ምንድነው ሃይፐር ስቲሙሌት ያደርጋል። አይምሮ ከፍተኛ ይሄ የመነቃቃት ስሜት ውስጥ ይከታል። ገብቷል። ያ ነገር እዛ ውስጥ ሲከት ደግሞ ምንድነው አይምሮ በቃ ያን ነገር የመልመድ ምናምን ሁኔታ ውስጥ እኮ መጀመሪያ ለምን ወደዛ ይገቡበታል? ከዛ ለነገር እኮ ነው ኢቭን የዩናይትድ ስቴትስ ዶም እንትን አለ እዚህ ጋር እንደሚያሳየው ከሆነ ካምብሪጅ ዩኒቨርሲቲ ውስጥ ጥናቶች እንደሚያሳዩት ይሄ በእንደዚህ አይነት ቪዲዮዎች የተጠቁ ሰዎች ልክ ኮኬን እንደሚወስዱ ያላል ኮኬን እንደሚወስዱ የተለያዩ አደንዛዥ እጾች እንደሚወስዱት አይምሯቸው ነገሮችን ይሄ ውሳኔዎች ላይ መስጠት ምናምን እንትናቸው ይቀንሳል። አነስተኛ ነው የሚሆነው። ገብቷል። በጣም አነስተኛ ነው የሚሆነውና አይምሯቸው በቃ ሱስ ይዞታል። ይሄ ሱስ የሚይዛቸው ምን ላይ ነው እኮ እኔ ሀሳቤ ገብቷል። መጀመሪያ እንዴት ሊገቡ ቻሉ ወደዛ? የሚያመጣቸው ምክንያት የለም ወይ የሚለው ላይ ነው አሁን ሀሳብ ምን እሺ፣ ያው ለምሳሌ ምን አይነት ምክንያት ይኖራል እኮ? ለምሳሌ አሁን ብቸኝነት ሲሰማው አብዛኛው ሰው አሁን ላይ ታውቃለህ ኢኮኖሚ የለም ምን የለ የፍቅር አጋር የማግኘት ቻንሱ ምናምን ዝቅተኛ ነው። ምክንያቱም ያስፈልጋል የሆነ ቦታ ሄደህ ለመገባበዝ የሚሆን ለምን ያስፈልጋልና ብቸኝነት ደግሞ ያጠቃቸዋል አብዛኛው ሰው። እናም እንኳን አንተ አሁን እዚህ ጋር እየሸፋፈንክ ነው ያለው። እየሸፋፈንክ አይደለም አስፈልግም። ምክንያቱም ነው የሚገቡበትን መረዳት ያለባቸው። በቃ ይሄ ነገር ችግር ነው ሱስ ነው ብሎ መረዳት አለባቸው። ከዚህ ነገር ለመውጣት ደግሞ ራሳቸውን ማዘጋጀት አለባቸው። ምክንያቱም አሁን እንደዚህ አይነት እሱማ ከገቡ በኋላ ነው ነው አይደለም እንደዚህ እኔ ደግሞ የምለው ምንድነው ሳይገቡ በፊት ወደዚህ እንዲገቡ የገፋፋቸው ምክንያት ምንድነው ብለህ ታስባለህ? ላይ ነው ጥያቄ። አውቀህ አትገባም። ምክንያቱም ዝም ብለህ አትመጣም ወደዚህ ነገር። ስንወለድ እንኳን እናቆም ይሄን ነገር በእድገት እየመጣን ስንመጣ ነው በሚያጋጥሙን ነገሮች። ለምሳሌ አሁን ጭንቀትን ለመርሳት ብቸኝነት በሚሆኑ ሰዓት በቃ በዚህ ምክንያት ነው የሚገቡት። ተመርቆ ስራ ሲያጣ ምናምን በቃ ታውቃለህ ኢንተርኔት ነው የምትገባው። ስትገባ ኢንተርኔቱ የራሱን ስራ መፈለግ አልጎሪዝሙ ደግሞ እንደዚህ አይነት ነገር አልጎሪዝሙ ደግሞ እንዲስብ ተደርጎ ስለተሰራ እየጎረጎረ ሲያይ ምናምን ወደዛ ይመራዋል ነው የኔ ሐሳቤ። እኔም ከአሁን እያልኩ ያሉት ምንድነው ይሄንን ነገር በሚያይበት ሰዓት ይሄንን ነገር በሚልበት ሰዓት ምንድነው አእምሮ ከጅምሩ ለምን እንደዚህ አይነት ነገር ውስጥ ይገባል ነው የኔ ጥያቄ። መጀመሪያውኑ መግባት የለበትም። ምክንያቱም ይኸውልህ ቀላል የሆነ መንገድን ይለምዳል አእምሮ። እኔ አሁን ስለ አእምሮ ስርዓት መታወቅ አለበት ነው ያሰብኩት። አእምሮ ስርዓት ምንድነው ቀላል ነገሮችን ይወዳል ሁሉ ጊዜ። አሁን እንደዚህ አይነት ነገሮችን ሳናስበው ልናይ እንችላለን። እሺ ግን ከጅምሩ እንደዚህ አይነት ነገር ውስጥ ከተገባ በኋላ ምንድነው አእምሮ ነገሩን በቀላል ሁኔታ ማግኘት ከቻለ ይሄ ደስታ እንዳልኩ ዶፓሚን የሚባለው የደስታ የሚያመነጨውን ነገር በቀላሉ ማግኘት ከቻለ ከፍተኛ ይሄ የህይወት እንትን እንዳልኩ መጽሐፍ ማንበብ ያስጠላል። የሆነ ነገር ማድረግ በጣም ያስጠላል። በቃ እያንዳንዱ ነገር ያስጠላል። እሱማ ከተገባ በኋላ ነው ቪዲዮ ከተገባ በኋላ ነው እኮ ማለት ከዛ ሰው ያንን ነገር ማወቅ አለባቸው ነው የኔ ማሰብ። አእምሮ ውስጥ የአእምሮ አሰራርን መረዳት አለባቸው። ምክንያቱም አእምሮ አንዴ እንደዚህ አይነት የተሳሳተ ነገር ውስጥ ከገባ ለማስወጣት ይከብዳል። ስለዚህ መጀመሪያ ቆም ተብሎ መታየት አለበት ነው የኔ ማሰብ እኮ ማለት ገብቷል። መታየት አለበት። ምክንያቱም አንዴ እንደዚህ አይነት ችግር ውስጥ ከገባን በኋላ ለመውጣት ከባድ ነው። ምክንያቱም ከአደንዛዥ እጽ በላይ ነው። ማንኛውም ሰው ልክ ሲጋራ ምናምን እንደሚያጨሰው ይሄም ከባድ ሱስ ነው። ገብቷል አይደል? ከከባድ ሱሶች ውስጥ ነው የሚመደበው። ግን ይሄ ምንድነው በድብቅ የሚደረግ ነገር ስለሆነ ነው። ሰው በድብቅ ነው የሚያየው ይሄን ነገር። ይሄን ፊልም የሚያዘወትረው በድብቅ ነው የሚገባው። ወይ መጀመሪያ ያሳየህ አንዱ ጓደኛህ ሊሆን ይችላል። ገብቷል አይደል? እና አእምሮ ደግሞ እንደዚህ የሚያስደስት ነገር ሊፈልግ ይችላል።
በዛ ሰዓት ትገባለህ። መውጫው ግን ከባድ ነው። ሲጀመር እኛ መስራት ያለብን ነው የሚለው አሁን ሰው መስራት ያለበት ወይ ቤተሰብ መስራት ያለበት ወደዚህ አይነት እንደዚህ አይነት ቆሻሻ ቪዲዮዎች እንዳይገቡ መያዝ አለበት ነው የምለው መጀመሪያውኑ ማለት ነው። ቤተሰብ እኮ ሳያውቅ እኮ ነው ነገር እኮ ምን አድርገው ነው የሚሰበስበው? ከጅምሩ መንገር ነው እንደዚህ አይነት ነገር ለምን እንዳያይ ማስተማር ምናምን ላይ ነው ተኮር ያለበት። ማህበረሰባችን እንደዚህ አይነት ነገር እኮ እንደ ነውር ስለሚታይ እኮ ነው እኮ እሱ ነው እኮ ማህበረሰባችን እንደዚህ አይነት ነገር አያውቅም። አሁን አባቶቻችን እንደዚህ አይነት ነገር ያያሉ ያላስብም። እዚህ ወጣ እዚህ ይዘን ከዚህ ጄነሬሽን በኋላ ነው ከዚህ ጄነሬሽን በኋላ ያለ ወላጅ እንደዚህ ኢንተርኔት አሁን ደም ገና አልተስፋፋም። ወደፊት በጣም ሲስፋፋ ተስፋፍቷል። አሁን እየባሰ ነው የሚሄደው ለማለት ፈልጌ ነው። እየባሰ ሲሄድ ደግሞ በጣም እየተበላሸ ነው የሚሄደው ነገሩ። ድሮ እንኳን በፍላሽ በምናምን ነበር የሚደረስ። አሁን ጭራሽ በየስልክ መጥቷል። ገብቷል አይደል ነው የምልህ ነገር እና ይሄ ሁላ ነገር እየተስፋፋ እንዳይሄድ ከጅምሩ መቀጨት አለበት ነው የኔ ሐሳብ። ገብቷል አይደል? እንዳያዩ መምከር። ይሄ የእንስሳ ባህሪ ነው ለገንዘብ ተብሎ የሚሰራ። ምክንያቱም እነሱ የሚሰሩበት ብር አይደለም እኮ ታውቃለህ። ይሄን እነሱ ተዋናዮች ያልካለው ችግሩን ማመን አለበት። በመጀመሪያ ደረጃ ችግሩን ማመን የወጣት ችግሩ ማመን። እኔ በጣም የሚገርመኝ ነገር የዋይፋይ እና የኢንተርኔት አክሰስ ሳይኖር ሲቀር ቤተሰቡን እስከ ማስቸገር የሚደርስ ወጣት እንዳለ አሁን እሰማለሁ። ብዙ ጊዜ ማለት ነው እሰማለሁ እንደዚህ አይነት ወጣቶች አሉ ምናምን ነገርና እንደውም አንዷ ጓደኛም አለችኝ እንደዚህ በጣም ከባድ ሁኔታ ውስጥ ገብታ ስታማክረኝ ምናምን የነበረች አለና ምንድነው የምታደርገው ሳታስበው ነው በቃ ገብቷል። ይሁን ሳታስበው ነገሩን የማድረግ ሁኔታ ውስጥ ምናምን ነገር ገባች ምናምን ነገር ግን ምንድነው ለራስ ላይ ትኩረት አለማድረግ እኮ ነው የሚለው። ትኩረት አለማድረግ ምን ታርግ ነው? ስራ የላትም እቺ ልጅ ቤት ነው የምትውለው ወይ ይሄ ልጅ ቤት ነው የሚውለው? ግዴታ ነው ሳትፈልግ ዳታ ትጠቀማለህ። ዳታ ስትጠቀም ደግሞ የሆነ ነገር እንደዚህ አይነት ቪዲዮ ብሎ ይመጣልሃል አውቀው ወይ ገብቷል። ስትነካ ትገባለህ። የሚያስረሳህ ነገር ነው። አይምሮህን ተረሳለህ። በዛው ተመስጠት ትቀራለህ ነው ነገሩ። ገብቷል እና እንዳይገባ ነው መሰራት ያለበት ነው የምለው። እንደውም አሁን ጊዜ መስቀል እየተሰራ ነው። አንዳንድ መቀመጫዎች ምንም ራስን ወጥተህ የምታዘናናበት ቦታ ምናምን አለ። በፊት ግን አልነበረንም። እንደ ሀገርም ስታይ እንዳለም ስታይ እሱ ብቻ መሰራቱን በቂ አይመስለኝም። እኔ እንጃ ወይ መዋያ ወይ የሆነ ነገር መሰራት አለበት። መወያየት አለበት። ወንድ ለሴት ወይ ወንድ አካባቢ ሆነው ብቻ ውይይት መፈጠር አለበት ነው። ይሄ ነገር እንዳይሄድ ከዚህ በላይ እንዳይዛመት ነው። ምክንያቱም ይሄን ቪዲዮ የሚሰሩ ሰዎች ማቆም አይችሉም። እንደ ካምፓኒ ስለተመሰረቱ ገብቷላ። ተዋናይ ይመለመላል ሆን ብለው ልክ በቃ ምን ልበል በሙያው አንተ በምትወደው አሁን ዶክተር ኮንግ በዶክተር አድርገው ሊሰሩ ይችላሉ። ይሄን ቆሻሻ ቪዲዮ ወይ ታክሲ ሹፌር ኮንግ በታክሲ ሹፌር አድርገው ሊሰራሉ። ካራክተር እየቀያየሩ ነው የሚሰሩት። ይሄን ቪዲዮ በአንተ በምትፈልገው ልክ ተደርጎ ነው የሚሰራው ነው። እሱ ማለት ነው እኮ በጣም እኮ እሱ አይምሮ የመያዝ ባህሪ ያለው አይምሮ ደግሞ እሱ ነገር ይዛል። አይምሮ የመያዝ ባህሪ ያለው ምን ለዛ እኮ ነው አሁን አስቀድመን ይሄንን ነገር መጥፎ እንደሆነ መረዳት ማስተማር አለበት ነው መጀመሪያ። ምን ማስተማሪያ ከባህላችን ለምን እንወጣለን? ሲጀምር ማህበረሰባችን እኮ ያ በቃ ከባህላችን በቃ መውጣት የለብንም። ከባህላችን ከማህበረሰባችን ሲጀምር ስናፈነግጥ ነው እንደዚህ አይነት ነገር ውስጥ እንገባው አይደል? የውጪውን ዓለም ፍላጎት ለማሟላት ትከተላለህ ፈልግ ነው። ይሄንን ነገር ደግሞ ማሳተድ ነው የምትከተለው። አሁን ካለባበስ ይሄ ሁላ የኛ አለባበስ አይደለም የውጪ ግዴታ እኮ እና አውልቄ ልጣለው እሱ መፍተህ ነው። ማን ይከለክላል? አውልቀህ አልከፈለክ የድሮቻ የአባቶቻችን እንኩታ ምናምን አለብስም ነጭ በነጭ የኛ የሀገር ልብስ የለማ ስጠኝ። እኔ የት ነው ማገኘው? እኔ አሰራ ሸማኔ ሞልቷል። ሹሮ ሄዳት አሰራለሁ። አሁን ልብስ ላይ አትምጣና አይደለም ስትሄድ በሁሉ ነገር ከሄድክ ወደ እያረዘላ ነው። በደንብ የውጭውን እንትን እያለን ነው ከማህበረሰባችን ዲካ ነጠላ ከምን ታናታይም እንዴ አሁን የቻይና እንትን የሚለበስ ሹፎን ምን እኔ ምንድነው እያልኩ ያለሁት አሁን እንትን ማለት አለብን። ይሄ ባላንስ ማድረግ አለብን ነው ማለት ነው። እናመጣጥ ነው ላይ ከሆነስ ማማለ እናመጣጥ ነው። አሁን ለምሳሌ ልብስ ምንም እንትን ላይኖር ይችላል። ያንንም የሀገርንም አጥተው ከዛ ደግሞ የዚህንም ታደርጋለህ ልክ አሁን ችግር የለውም። እንደ ባህላዊና እንደ ዘመናዊ እንደሚሰሩት እሺ ለዛ አድርገህ ልትለብስ ትችላለህ። አትከተል ልትለኛችን ብዬ ነው የምዕራባውያን አትከተል ምዕራባውያን አትከተል ማለት ምዕራባውያን የሚጠቅሙን ነገር ወይ እንደ ደቡብ ኮሪያ እንደ ሰሜን ኮሪያ እንደ እንትን ዘግተህ ካላረከው ሀገሩ እሱ አትከተል ማለት ነው። አይ እነሱ መንግስት እንደዛ ስለሚያደርግ እንደዛ ካላረከው ወይ ኢንተርኔት አሁን ሊገድብ አይችልም። የኛ ሀገር መንግስት ስለዚህ እና ኢኮኖሚው እንትን ስለሆነ ደካማ ነው መገደብ አይችልም። አሁን ሌሎች ደቡብ ኮሪያ እና ራሺያ ምናምን አይ ቲንክ አንዳንድ ሀገሮች ሊያደርጉ ይችላሉ እንደዚህ አይነት ቪዲዮዎች ወደ እነሱ ሀገር ክልል እንዳይገባ። ለምሳሌ ቻይና ይመስለኛል ጎግልን ሌላ ነው የሚጠቀሙት እነሱ የራሳቸው እንደዚህ አይነት ቪዲዮ አይሄድም እነሱ ጋር ይዘህላቸው አንተ ሀገራቸው ካልገባ በስተቀር እንጂ እንደዚህ አይሰራጭም እነሱ አካባቢ። ምክንያቱም እንትናቸው አሪፍ ነው ኢኮኖሚያቸው አሪፍ ስለሆነ
እንደዚህ መገደብ ይችላሉ። መንግስትም እኮ አሁን እኛ ሀገር ግን መገደብ አይችልማ። መንግስትም አሁን የሆነ ገደብ አድርጎ ነበር ይመስለኛል፣ የሆነ ሰዓት ገደብ አድርጎ ነበር። ግን እኔ አሁን የምነግርህ ነገር አይምሮ በእንደዚህ አይነት ሁኔታም አይሰራም። አሁን መገደብ ራሱ አይምሮ ያንን ነገር በከፍተኛ ሁኔታ እንድትፈልገው ነው። ምክንያቱም የሰው ልጅ ምንድነው ከላይ ጀምሮ ስንነሳ እንዴት ነው የተከለከለውን ነገር የመፈለግ ነገር አለ አይደል? አዳም ያስበላል። በቃ የመፈለግ ነገር አለ የተከለከለውን ፍሬ። ስለዚህ የመፈለግ ነገር እስካለ ድረስ ምንድነው ሰው ራሱን ገዝቶ ራሱን አውቆ ከዚህ ነገር እንዲወጣ ነው መደረግ ያለበት። አምኖ ይሄ በቃ ልክ እንዳልሆነ አምኖ ማድረግ ነው ያለበት። ይሄን የሚያስተምረው ሰው አያስፈልግም። ራሱን ነው ማስተማር ያለበት። ራሱን በራሱ ነው። ወይ ወደ እምነት ተቋም ሄዶ ለነፍስ አባቱ ወይ እምነት ተቋም የማይገኝበት ማለት መሄድ ከፈለገ ችግር የለውም። እንዴ ተቋም ታዲያ መሸሸጊያ አይደል? መሸሸጊያ ነው። እሺ ችግር የለውም። ግን እኔ ምንድነው ልለ የምፈልገው ነገር ምንድነው ሰው ራሱን መግዛት አለበት ነው። መግዛት ካልቻለ ሰው እኮ መግዛት ሳይችል ይችላል። እንዴት ነው የማይችለው? የሰው ልጅ እኮ በጣም ትልቅ አይምሮ ያስቸግራል። ወዶ አይደለም እኮ አንድ ሰው የሚያብደው እሱ ነው መለኮ ይችላል። ግን አልችልም ብሎ ማሰብ አንደኛ ነገር ወደዚህ ነገር ሊካት ይችላል። እሺ ገብቷል። አልችልም ራሴን መግዛት አልችልም ብሎ የሚያስብ ሰው እንዳልኩ የተጫነብን ነገር ማህበረሰባችን ብዙ ነገር ጭኖብናል። አይኑ አውቃለሁ። ምክንያቱም ማህበረሰብ ብዙ ነገር ይጭንብሃል። በዚህ መንገድ ሂድ፣ በዚህ ነገር አድርግ፣ ይሄን እንዳታደርግ ምናምን ሳይሆን ይሄን ብታደርገው ይሄ ይደርስብሃል። ምርጫ ገብቷል። ይሰጣል፣ ትሄዳለህ። ምርጫ ይሄን ብታደርገው ደግሞ ይሄም ይደርስብሃል። ምርጫ ይሰጣል። ገብቷል። ያንን ነገር ከዛ አንተ አመዛዝነህ ትመርጣለህ። ገብቷል። አመዛዝነህ ትመርጣለህ። ግን በቃ ያንን ነገር ማድረግ ከፈለክ ታደርገዋለህ። የሚጎዳው ራስህ ነው። ማንም የሚጎዳልህ የለም። ገብቷል። ግን እንደምትጎዳ ካወቅ ለምን ታደርገዋለህ? ያን ነገር ተረዳኝ። ለምን ይደረጋል? እንደዚህ አይነት ነገር ለምን ይደረጋል? እና ምን ልልህ ፈልጌ ነው፣ መጀመሪያ ራስ ላይ መስራት፣ ራስን ማየት። ምንድነው የምፈልገው? ምንድነው ማድረግ ያለብኝ? እንዴት ነው ማድረግ ያለብኝ የሚለውን ነገር እሱማ ከቻልኩ እኮ ማድረግ እችላለሁ። ግን ማድረግ ለማይችል ሰው ነው የኔ ጥያቄ። ማድረግ ለማይችል ሰው ራሱ መግዛት ለማይችል ሰው እኮ መቻል አለበት ነው። ድብርት ውስጥ ያለ ሰው አለ። አሁን ጭንቀት ውስጥ ያለ ሰው ለምንድን ነው ድብርት ውስጥ የሚገባው አንድ ሰው ሲጀምር? ለምን ይገባል? ስራ ማጣት ሊሆን ይችላል። ስራ ማጣት ምን? ስራ ማጣት፣ ቤት መዋል፣ ስራ ማጣት እኮ ለመርሳት፣ ጭንቅላትን ለመርሳት፣ ስራ ለማግኘትህን ለመርሳት መዝናኛ ነገሮች ትፈልጋለህ። ቤት ከተቀመጥክ ደግሞ ግዴታ ነው ዳታ ካለ ዋይፋይ መግባት ቻንስ ሰፊ ነው። ወደዚህ ነገር ይከታል። አይምሮ አበላሽቶ ወደዚህ ነገር ይከታል። ሳትፈልግ እኮ ነው። አንዳንድ ሰው እኮ ታውቃለህ ከሄደ በኋላ ነው ሲነቃ እዛ ነገር ውስጥ እንዳለ የሚያውቀው። እንደውም በዚህ አጋጣሚ ምን አነሳ ስለ ሴቶች ምን ታስባለህ? አሁን ሴቶች ደግሞ በጣም ከባድ ሁኔታ ውስጥ ነው ያለው ይሄ ነው ማስበው። ምክንያቱም የሴቶች ደግሞ ይከብዳል። ወንድ እንደሆነ እንደውም ወንድ ሲያወራው እንደዚህ አይነት ነገርን ከጓደኛው ጋር እንደዚህ እንደቀለለ ያወራ ይችላል ያለው ምናምን ተባብለው ምናምን ከዛ የሆነ ሰዓት ላይ አስጠልቶ ራሱ ልተወው ትችላለህ። ሴቶች ግን ብዙ ጊዜ ምንድነው በድብቅ ነው እንደዚህ አይነት ነገር ያደርጋሉ። በድብቅ ነው የሚያደርጉት። ጫናም አለባቸው እነሱ ጫናም አለባቸው። የእነሱ ደግሞ አንድ ነገር ምንድነው መሰለህ ከማየት በስተቀር በልብ ወለድ መልክ አለት ነው ከማየትም በላይ በለው። እሱ ደግሞ አሁን እንደ ዋትፓት ነገሮች ነው ልክ እሱን ደግሞ ታነብና አብዛኛው ሴቶች በዚህ አጋጣሚ የሀበሻ ወንድ ምናምን ፍቅር አይችላም ምናምን የሚሉት እንደዚህ አይነት ነገር እያነበቡ ነው። ይሄን ላሰምርበት ፈልጋለሁ። አይችልም የሚሉት በዚህ ምክንያት ነው። ምክንያቱም እዛ ላይ የሚያነቡት ልብ ወለድና ልክ ከፍቅረኛቸው ወይ ከአጋራቸው ጋር ሲገናኙ አንድ አይነት አይሆንላቸውም። ልክ እንዳነበቡት ነገር ወይ እንዳዩት ነገር አይመጣላቸውም ልጁ ማለት ነው። በዚህ ምክንያት የሀበሻ ፍቅረኛ ምናምን አይችልም ፍቅር መስጠት አያውቅም ምናምን ብለው ብዙ ጊዜ ሲወራ ሰምተህ ካየህ ይሄ እንደዚህ አይነት ነገር ላይ እንትን እያሉ እየተመረኮዙ ነው። እና እንደዚህ ባንመሰረት ጥሩ ነው የኔ ሐሳብ እኮ። አይ እኔ ግን ሴቶች ያሳዝኑኛል። ለምን? ምክንያቱም ተመሳሳይ እንዳልከው ከሆነ ሴቶችም ደግሞ እንደውም ሴቶች ላይ በጣም ጫና አለት ማለት ሴቶችም ከባድ ሁኔታ ውስጥ ነው ያሉት። እንደውም በሴቶች ይብሳል ማለት ሴቶች በጣም ጫና ስለሚበዛባቸው እንደውም የመርሳት ቻንስ ያላቸው እነሱ ናቸው። ወንድ ልጅ አሁን ቤት ቢቀመጥ ነው የሚሰራው። እነሱ ቢያንስ ሲንጎዳጉዱና እንኳን ሊያዩ ይችላሉ። አይደለም አይደለም ማሰብ ያለብን ነገር ምንድነው እነሱ በጣም ጫና አለባቸው። ኖርማሊ ጫና አለባቸው። እነሱ ደግሞ የሚያስጠላው እንዳልከው ነው ይሄ ኖቭሎችን እንደዚህ ታሪኮችን ምናምን ነው የሚጠቁት እሱን ነውና የነሱ ይብሳል። ምልህ ምን መሰለህ ለምሳሌ የሆነ አልጎሪዝም ላይ ስኪን ኬር ኖርማሊ የነሱ ደግሞ እንዴት እንደሚወስዳቸው ወንድ ልጅ እንኳን እንዳልኩ አስቡበት ስሜቱ ስለሚመራው ፈልጎ ያደርገዋል ያን ነገር። ሴት ልጅ ግን ሳታስበው ነው እዚህ ነገር ገባ ብዙ ጊዜ የሚገጥመኝ ያ። ምክንያቱም ምንድነው ሴት
እንዳልኩ ኖርማሊ የፊት እንትን ስኪን እንትኖችን እያየች ለውበት መጠቀም ለውበት እንትን ምናምን ነገር እያየች ሳታስበው የውስጥ ልብሶች ምናምን ነገር አልጎሪዝሙ ራሱ እኮ ይመራል ያለ እየወሰደ ሳታስበው የሆነ ነገር ስትከታተልና ሳታስበው ከዛ እንዳልኩ አይምሮ ደግሞ የሚሰራበት መንገድ አለ የራሱ መንገድ ሰውነታችን ላይ ሆርሞን ማመንጨት ይጀምራል ዶፓሚን ማመንጨት ይጀምራል ምናምን ነገር በዛ መሀል ሳትፈልግ ነገሮችን መነካካት ትጀምራለች ገብቷል አይደል ከዛ እያለች ምናምን ነገር እያለች ሌላ ነገር ውስጥ ትገባለች ማለት ነው በቃ የሴት በጣም ከባድ ነው ሳታስበው ነው እዚህ ነገር ውስጥ የምታገኘው ራሷን ማለት ነው ወንድ ልጅ ግን እንዳልኩ አስቦበት ስሜቱ ገፋፍቶት የሚገባ እንደ አይነት ቪዲዮ ደግሞ መጥፎነቱ ምንድነው ልክ ያን ቪዲዮ ስታየው ምንድነው ይሄን ሰውዬ ባረገኝ ሴቷም ደግሞ በቃ የሴቷም ባረገኝ ምናምን ሴቶቹ ከዛ የሚብሰው ደግሞ በዚህ ምክንያት እንዳልከው ያያሉ ከዛ ያንን ለምሳሌ ብዙ ጊዜ እነሱ ታሪክ ማንበብ ምናምን የሚወዱ ታሪክ ያነባሉ ምናምን ነገር ሰምጦ ምናምን ከዛ ታሪኩን ያነቡና ምናምን ነገር ነገ ጠዋት ላይ ያንን ወንድ ታያለች ከዛ ወንድ ጋር ታነጻጽራለች ከዛ ፍቅር የለም ትላለች እንደዚህ አይነት ነገር ውስጥ ይገባሉ ምናምንና ይሄ የነሱ እንዳልኩ በጣም ጫና ነው ለምሳሌ ቆንጆ መሆን የምትፈልግ ሴት ሳታስበው እንደዚህ አይነት ነገር ውስጥ ገብታ ታገኛታለህ ብዙ ጓደኞች ስላሉ ብዙ ሴቶች ናቸው ጓደኞቼና ብዙ ከነሱ ትወያያለህ እውነት በጣም ደስ ይለኛል ያማክሯል እወያያለሁ እውነት ነው እና ይነግሩኛል እንደዚህ እና ደግሞ ከሴት ጋር ከማውራት ይልቅ እንደዚህ ከወንድ ጋር ማውራት ይቀላቸዋል ገብቷል አንተ እኔም ደግሞ የሳይኮሎጂ ምሩቅ ስለሆንኩ እንደዚህ አማክራቸዋለሁ ስላላቸው ስለ ህይወታቸው ስለ ሁኔታ ወንዶችን አታማክርም ከፈለጉ አማክራቸዋለሁ ወንዶች የማዳመጥ ችግር አለባቸው እና ሴት ልጅ ግን ታዳምጣለች ስሜትህን በደንብ የምትነግራትን ነገር ትተገብረዋለች ወንድ ልጅ ግን እንዳልኩ ኢጎ የሚባል ነገር ስላለ ያንን ነገር ብትመክረውም እሱ በራሱ መንገድ መሄድ ይመርጣል በራሱ መንገድ ሄዶ ማግኘትን ይመርጣል ሴት ልጅ ግን ከነገርካት ኦኬ ከታርጋ ነገሮች ታስተካክሎች ወደ ማስተካከል ሁኔታዎች ትገባለች ሴት ልጅ በደንብ የማዳመጥ ችሎታ ስላላት ማለት ነው ስለዚህ አንተ ከጅምሩ እንዳይገቡ ማስተማር ነው ያለው ሴቶችን ምን ሁለቱንም ጾታ ለምሲት ወንድም አልኩ እኮ አይ ይስማ እሱማ እናገራለሁ እኮ ወንድ ልጅ እንዳልኩ ወንድ ልጅ ራሱን የመቆጣጠር ባህሪ ያለው ምክንያቱም ስሜት ካልመራው ወንድ ልጅ ራሱን የመግታት ተሰጥቷል በቃ የራሱን የመግታት ተሰጥቷል ስለዚህ ራሱን ገቶ ራሱን ተቆጣጥሮ ፎከስ ማድረግ ያለበት ነገር ላይ ፎከስ ማድረግ አለበት ወንድ ልጅ ገባል ሴት ልጅ ግን እንዳልኩ ሴት ልጅ እስማማለሁ ሳታስበው ነው እዚህ ነገር ውስጥ የምትገባው ብዙ ጊዜ እንዳልኩ ነው አንድ ጓደኛም ነበረች ኖርማሊ በቃ ቁጭ ብላ እንዳልኩ ታያለች ቪዲዮዎችን ታያለች እንደዚህ አይነት ቪዲዮች ሳይሆን ኖርማሊ እንደዚህ ስለ ልብስ ሊሆን ይችላል ስለ ስኪን ኬር ታያለች ምናምን ነገርና ሳታስበው ገብቶ እንደዚህ አይነት ነገር ማየት ትጀምራለች ከዛ በኋላ ሳታስበው ነገር ወደዚህ ጉዳይ ትገባለች እጇ ይመራታል ኦኬ ወደዛ ነገር ገብቶሻል ሳትፈልግ ገብቷል ያንን ነገር ማድረግ ትጀምራለች ከዛ ነገረችኝ በቃ ጠዋት እንቅልፍ አይኗን ሳትነቃ ነው ያንን ነገር ተረዳኝ ሳትነቃ ከእንቅልፏ ሳትነቃ ያንን ነገር ታደርግና ስትነቃ ወይኔ ለምን አደረኩት ኦኬ እሱማ ከተደረገ በኋላማ ጸጸት ይካል ጸጸቱ ደግሞ ሌላ ደግሞ ድርብ ችግር እኮ ነው የሚፈጥረው ደግሞ ዲፕሬሽን ውስጥ የሚከተው ካረከው በኋላ ለምን አረኩት ወደ መጸጸቱ ነው የሚደብረው ፓርት ደግሞ ይሄ ነገር ነው ዲፕሬሽን ውስጥ ብዙ ሰው ይላል እኮ ኧረ ከዛሬ በኋላ ምናምን ብሎ ይምላል ይገዘታል ምናምን ነገ ደግሞ እዛ ነገር ውስጥ ይገባና ደግሞ መልሶ ጸጸት እሱ ለመውጣት ሁሉም ነው እንደዛ ነው በቃ ወንዱም እንደዛ ነው አብዛኛው ወንድ ደግሞ ተማሪ በባለጠቃ የሚበላሸው እንትን ካምፓስ ከገባ በኋላ ነው የማምንበት ምክንያቱም ከቤተሰብ ትርቃለህ እዛ ከሁሉም ቦታ የሚመጣ ነው ያለው ሰው ማህበረሰቡ ምኑ እዛ ጋር የሆነ ነገር ይለቆስብሃል ከዛ ከአንዱ የወሰድከውን ውስጥ ይገባል አንዱ ላይ ሊሆን ልጅ ያሳየሃን ነገር በቃ ከዛ በኋላ ተበላሽ አብዛኛውም እንኳን ተቆነ ወደ ሌላም ሱስ የሚገቡት ወደዚህኛውም ሱስ የሚገቡት ከቤተሰብ ከተለዩ በኋላ ነው ቢያንስ ቤተሰብ ጋር ያሉ ቁጥጥር በትንሹ ቢሆን ቁጥጥር ነበርባቸው እዛ ግን ስትወጣ ራስህን ነው መግዛት ያለብህ ሙሉ ለሙሉ የምትማርበት ጊዜ ነው ይሄ መጥፎም መስመር ከመረክ ተበላሸ ጥሩ መስመር ከመረክ በቃ ሴፍ ትሆናለህ ነው ነገርየው እንደዛ ነው ልክ ነው በደንብ በጣም ትክክል ነው እኔ እንዳልኩ በመጨረሻ ለምፈልገው ነገር ምንድነው ብዙ ነገር ያሳጣናል ይሄ ነገር እንዳልኩ ወንድ ልጅ በጣም ደግሞ ኃላፊነት አለበት እኔ ወንድ ደግሞ ወቅሰው ያለ ምክንያት አይደለም ምክንያቱም ወንድ ልጅ ብዙ ኃላፊነት አለበት ብዙ ነገሮችን ማድረግ አለበት ራሱን መግዛት አለበት አይኖ ትንሽ ደግሞ እንደ ምህረትም ብናደርገውና ይሄን ነገር ብናናገር ምንድነው
ለራሳቸው ይቅርታ ማድረግ በቃ እኔ ግን እንደኔ ማጥፋት እኮ በጣም ከከበዳቸው ወይ ሰው ማማከር እንኳን ተው፣ ምክንያቱም ሰው ሙድም ሊይዝብ ይችላል እና ብዙ ጊዜ እንደዛ አልመክርም። ግን ቢያንስ ወደ ሃይማኖት ተቋም ወደ የሚያምኑበት ሄደው ቢጸልዩ ምን ቢሉ እኔ የሚያድናቸው ከገቡበት ነው። ሳይገቡበት ደግሞ ቢሰራ ማህበረሰባችን ስለ እንደ ነውር አይተነው ከሚራቅ ከጅምሩ በነገር ላይ ያቁታል እኮ እኔ እኮ ያቁታል ትክክል እንዳልሆነ ይታወቃል ማለት አይደለም። ያንን ነገር ወደ ጉርምስና እድሜ ስትመጣ አታውቅም። አዲስ ነገር ነው እኮ በዛ ላይ ደግሞ እንደዚህ አይነት ቪዲዮዎች ገብቷል። ዛሬ ጭካኔ ምናምን ነው የሚያስተምረው። አይተው ከሆነ እኮ ሴቷ እንደ ዕቃ ነው እኮ የምትታየው። ዛሬ ዕቃ እኮ ነው የሚያደርጋት እንጂ ስለ የሁለቱም ምንድነው የምልበል የሁለቱም አይነት ግዴታ አይመስልም። እሷ እንደ መሆኛ ነው የምትታየው። ገብቷል አይደል? ስለዚህ አንተ ያን ቪዲዮ ስታይ ምን ሴትን ለምን እንደምትፈልጋት ታዲያ? ያንን ቪዲዮ ለመተግበር እኮ ነው የምትፈልገው። ወይ ደግሞ ሴቷ እሱን ቪዲዮ ለሱ ለመተግበር እየተመታች ምን እያለች የሚሰሩበት ቪዲዮ አለ እኮ። አንዳንድ ቪዲዮ አይተህ ከሆነ ጭካኔ የሚያስተምር ቪዲዮ እኮ ነው። ስለዚህ ከጅምሩ ራሱ እንደነውር ከሚታይ እንደ ትምህርትም ለምሳሌ አሁን ኤድስ ምናምን ይሰጣል አይደል? የቅድመ ጥንቃቄ ምናምን እንደዚህ አይነት ቪዲዮም እንዳይታይ ወይም ከስር እንዳይተገበር ቢሰራበት አሪፍ ነው ባይነኝ እኔ። አሁን እኮ መሀል ላይ መሆናችን እኮ እዚህ ጋር እንዳልከው ነው ነውር አለ እኮ ማህበረሰባችን ነውሩ ቀርቶ እንደዚህ አይነት ነገር ቢደረግ ባይነኝ የኔ ሐሳብ ማለት ነው። እሱማ ልክ ነው። ነውር አለ ግን ደግሞ የማይቀየር ነገር አለ። በቃ ማህበረሰባችን ይሄን ነገር አምኖበታል፣ ተቀብሎታል። ማንም አሁን እዚህ ጋር ስለዚህ ነገር እኮ ስላመነበት እኮ ነው። ታዲያ በድብቅ ግን ከኋላ ልጆቹ እየተበላሹ ነው። መረዳት አለብህ። በቃ አሁን ይሄን ነገር አስተምር ብትለው ልክ እንዴት ነው የቆመ እንደ ግድግዳ ድጋሚ አፍርሳ ካልሰራው በስተቀር በቃ እንደዛው ነው። ልክ እንደ ሀገር ትርክት ነው። በፊት ትርክት እንደምናምን እንደሚወራ ይሄን መስተካከል አለበት። ስለዚህ ይከብዳል እኮ ባንዴ ነው ሳይሆን ግን ያለበትም እያልኩ አይደለም እኮ ግን ምንድነው እዚህ ጋር መሀል ላይ ነን እንዳልኩ ማህበረሰባችን አለ። ማህበረሰባችን ያንን ነገር እንደ እንትን ነው የሚያየው፣ እንደ ነውር ነው። በቃ ነገር አይወራም ብሎ ስለሚያይ ከዛ ያ ነገር አንደኛ እንደ ጥፋትም ሆኗል። ልክ ነው፣ ጥፋትም ነው ባይታይ ጥሩ ነበር። ለማንኛውም ቤተሰቦቻችን ግን ማህበረሰቡ ማስተማር የለበትም አለበት ይሄን ነገር ቅድመ ጥንቃቄ ማስተማር አለ። ከባድ ነው አውቃለሁ። እንደ ነውር ነው የሚታየው፣ መነሳት የለበትም ምናምን ብሎ ያስባሉ። እንደዚህ አይነት ነገር ቤተሰብ ግን ዞሮ በድብቅ እየተበላሸ ነው ሰው። ገብቷል። ማህበረሰቡ ላይ ጨዋ ነው ብሎ ቢታይም ውስጡ ግን ምንድነው የሚባለው የቄሳር የሆነ ጥቅስ አለ ብቻ ውስጡ ተበላሽቷል። ትውልዱ በደንብ የሚታወቅ ነገር ነው፣ ወጣቶች መሀል የሚታወቅ ነገር ነው። ግን አያውቅም ሰው፣ ማህበረሰቡ አያውቅም፣ ግን ውስጡ ተበላሽቷል ነው የኔ ሐሳብ። እና ቅድመ ጥንቃቄ ቢጀመርበት ነው ይሄ ስለ ከታች ያሉ አሁን ሌሎች አዳዲስ ትውልዶች አሉ። ቢያንስ እነሱ ላይ ይሄ ነገር ስልክ እነሱ ደግሞ ሲደርሱ ዓለም በጣም በቀላሉ ሰርቻ የምታገኝበት አሁንም ነው ደግሞ እነሱ ደግሞ እሱን አሁን ከነጭራሹ በቃ ድሌት እሱ ደግሞ አይመጣም። ዓለም ላይ ያለው እንዴት ይዘጋል? በቃ መዝጋት በቃ አይዘጋም። ህይወትን እያበላሸ ከሆነ እያበላሸ ያለ እሱ እያበላሸ ነው እኮ የምትረዳው እኮ ከገባህበት በኋላ ነው። ሳይገባ ይሰራ ነው። ይኸውልህ እኮ ሳይገባ ይሰራ የምትልበት ምክንያት ምንድነው? ከጅምሩ ከተቆረጠ የታገኝታል እኮ ማን ይቆርጠዋል? ከጅምሩ ነው። ዓለማችን እንደሆነ የምታያት ሀገራችን ኢኮኖሚ አንተን መዝጋት አትችልም። የኢንተርኔት ስለዚህ አትችልም አንተ መቁረጥ እኮ አንተ የምትቆርጠው መች ነው እድሜህ እኮ መጀመሪያ ስታይ እንደዚህ አዲስ ነገር ምናምን ብለህ ስለማታውቅ ሰፍ ብለህ ታያለህ ሳታስበው። መጀመሪያ ግን ተነግሮት ቢሆን ለካ ቤተሰብ እንደዚህ አይነት ነገር ተነግሮኛል፣ አታጭስ ተብያለሁ፣ ወይ እንደዚህ አይነት ቆሻሻ ቪዲዮ ተብያለሁ ሊተው ይችላል። ግን አሁን የ14 ዓመት እድሜ ቁርጥ አድርግ ብለህ ምናምን ብትነግረው አይደለም። ይሄን ካልክ ደግሞ ምንድነው ቅድም እንዳልኩ ነው። ይሄን ካልክ ደግሞ ምንድነው ያድርጉት ልጆቹ ያድርጉት። ከዛስ እኮ እሱን ነው ልናስተምር እኮ ግን ምንድነው ይደረግ። ከዛ ምንድነው ይወቁት። ይሄ ምንድነው ከተገባ በኋላ ለመውጣት ከባድ ነው። ትክክለኛ ነገር እንዳልሆነ ማወቅ ካወቅከው እራሱ ደግሞ የሚመልስህ ደግሞ አካል አለ። ስማ ሁሉም ሰው አይመለስም። እንደሚያሳስትህም የሚመልስህም ደግሞ አለ። ይሄ ውስጥ ያለው ነገር በሁሉም ሰው ውስጥ የለም ነው። የሚመለስ አለ። ተፈጥሮ ነው እንጂ አለ እኮ አለማዳመጥ ነው እንጂ አለ። አሁን በቀላሉ በሲጋራ ሱስ ልንገርህ የሚተው አለ። እስከ እድሜ ዘመኑ ድረስ ሳይተው እያጨሰኝ ይሞታል አለ። ገብቶት የሚተው አለ። ግን አልገባቸው እኮ ነው። ግን ከዚህ ደግሞ መጀመሪያ ቢሰራበት ከራሳቸውና ከእንትኑ ፐርሰንቱን የመቀነስ በልጧል እኮ ከራሳቸው የመጎዳት እንትን ይልቅ የሱሱ ማፍቀራቸው እንትን ከፍተኛ እኮ። ስለዚህ ከጅምሩ ደግሞ ቢሰራበት ፐርሰንቱ የመቀነስ ቻንስ አለው ነው የኔ ሐሳብ።
ከጀምሩ ቢሰራበት ነው ከጀምሩ ግን መሰራት አይችልም እዚህ ሀገር ላይ ለምን አይችልም ወግና እንትኑን ሰብረን ማውጣት አለበት አይችልም በቃ አይችልም ወይ ከዚህ በኋላ እኛ እኮ ማህበረሰብ ቀጣዩ ማህበረሰብ ይሄ የሚፈጠረው እየተፈጠረ ያለው ማስተማር ከጀመረ ጥሩ ግን እንደዛም አያደርግም አሁን ይሄኛው ማህበረሰብ እየቀጠለ ያለው እንደዛኛው ማህበረሰብ እየቀጠለ ውስጡ ምን እንዳልከው ሌላ ማህበረሰብ እኮ ውስጡ ልጁ ሌላ ሐሳብ ነው ቤተሰቡ ሌላ ሐሳብ ለዛ ምንድነው በቃ መስተካከል አለበት ደግሞ የሚያስጠላኝ ነገር ምን መሰለኝ እንደማ አንዳንድ ቤተሰብ አለ የሚያስተምር እንደዚህ ለምሳሌ ከማህበረሰቡ ውስጥ የተለየ ሆኖ ለምሳሌ አሁን ወጣት ሆኖ ይሄን ነገር ያደርጋል ይሄን ነገርም ላይሆን ይችላል ሱስም ሊሆን ይችላል ያደርገውና ከዛ ያን ነገር ያደርግና ያድጋል ምናምን ከዛ የሆነ ሰዓት ላይ ኧረ በቃ ልለወጥ ምናምን ብሎ ስሜቱን ገጥቶ ይለወጣል ከዛ ልጁ ግን እዛው ውስጥ እንደሚገባ አያስተውል እኮ አይሰራም ገብቷል አዎ ልጁ ላይ መልሶ አይሰራም ያ ምንድነው ያመጣበት እዛ ጋር ነውር ነው አንደኛ ነገር ልጁ እንደ ይሄ አባቱን የሚያስብበት መንገድ አለ ሶ እዛ ነገር ውስጥ እንዴት ሊገባ ይችላል አባቴ ብሎ እንዳንተን እንዳይል ረዚህ ውስጥ ነገር ውስጥ ማይገባም ብሎ ወይም ደግሞ እንዳይወቅሰው ይፈራል አባቴ ስንት ቤተሰብ ልጅና ወላጅ ይወያያል ብለህ አስብ አብዛኛው ፐርሰንት አይወያይም እሱ ከስንት አንድ ነው ለዛ ነው ማለት አይነጋገር እንጂ አብዛኛው አይነጋገርም ገባ ወጣ ትምህርት ቤት ሄደ መጣ አለቀ ምንም ስለ ህይወት ጉዳይ ያስተምርህ ምንም እኮ የሚያሳየህ ነገር የለም በራስ ስትሄድ ነው የምታውቀው ነው ነገር ከዚህ ግን እሱ ነው ማለት በራስ ሄደ ለዛም ነው ወንድ ልጅ እንዳልኩ በራሱ መሄድ ሰው ነው ስለዚህ ግን መጥፎ ነገር ውስጥ አይገባ አይደለም ይግባ ገዛ ግን የሚወጣበትን መንገድ ያዘጋጅ ልክ እንዳልሆነ እያደረገው ከሆነ መች መውጣት እንደሌለበት መስኪና እኔ አላመንኩበትም ግን ይሄን ነገር መች ከገባበትም እንዳልኩ ሶኪ ችግር የለውም ግን እንዴት እንደሚወጣም ደግሞ መቀመር ደግሞ ይችላል እንዴት እንደገባ እንደማያውቀው ሁሉ ግን ደግሞ እንዴት እንደሚወጣ ቀምሮ መውጣት ይችላል ስንቱ ይወጣል ነው የኔ ጥያቄ እኮ ስንቱ ይወጣል ምናምን ተውና መውጣት ይችላል ሚለው ላታተኩሩም እንዴ ስንቱ ይወጣል እንቱ አይችልም ነው የኔ ደግሞ ጥያቄ ለምንድን ነው የማይችለው ሱስ ነው አይምሮን ማሳመን ከባድ ነው ካልተሰራበት ይችላል ካልተሰራበትም በኋላ መውጣት ይቻላል ነው እያልኩት እኔ ሳይገባ እዚህ ነገር ውስጥ አለመግባት በጣም አሪፍ ነገር ነው ከተገባም በኋላ ግን መውጣት ይቻላል ግን እንደሚወጣ ሁላ ማይወጣ አለ እኮ መውጣት ያልቻለው ሰው አሁን ያሉ እኮ ቲክቶክ ላይ የሚያስተምሩ እኮ አሉ እኔ እንዲነበርኩ አዶናይ ለምሳሌ ተናግሯል ግን በጣም ጥሩ ነው እሱ ለምን አሁን እሱ ሳው ፍለፊት ሆኖ ሲናገር ይሄን ነገር ምንድነው ተወቀሰ ምናምን አይደል እሱ ተሰደበ ተጠላ ማህበረሰቡ ምንድነው አሁን እሱ ያለው ነገር ፖይንቱ በጣም ጥሩ እንኳን አመጣው እንደውም እሱ ፖይንቱ ምንድነው ያለው መጀመሪያ ምንድነው ያንን ነገር አደረገው ነበር አደረኩት ከዛ በኋላ ለራሴ ይቅርታ ማድረግ በቃ እንዴት እንደሚወጣ ራሱ አስተማረ ራሱን ደግሞ ያስተምራል ነገሩን ስታደርገው በትኩረት ማድረግ ራሱ ይታዋል ይሄ ለምሳሌ አሁን ያንን ነገር እያደረግከው ለምንድን ነው እያደረግኩት ያለው ስታደርገው ወይም ደግሞ ልታደርገው ስትል ይሄን ነገር ላደርግ ነው ብለህ ያንን ነገር ስታደርገው ከዛ በኋላ እሺ ዋት አሁን እሱ ወጣ እሱ ገባል ነገሩን እንዴት ከዛ በኋላ አእምሮን አሳምኖ ነው በሱ ልክ ያህል ደግሞ ስንት የማይወጡ አሉ ነው እኮ አይኖ ያ ሰውዬ ማድረግ ከቻለ የሰውዬ ለምንድን ነው ማድረግ የማይችለው አንድ አእምሮ ይለያያል አንድ አይነት ነው አእምሮአችን አንድ አይነት ነው ስለ የተሰጠን የማሰብም ሆነ የእንትናችን እንትን አንድ ያጠቃቀም ችግር በቃ በላይ ያዙ አጠቃቀማችን ላይ በጣም ክፍተት ስላለ እንጂ ለሁሉ እኩል ነው የተሰጠው በቃ ስለዚህ ቤተሰቦች ይዳጁን በቃ ለእንትናም እኩል የተሰጠው ለእንትናም እኩል የተሰጠው ግን የምትጠቀምበት መንገድ ስለዚህ ያበላለጥህ ማለት ነው መጀመሪያ ይሰራ ወይስ ገብቶ ይማር እሱማ ባይገባ ጥሩ ነው ካገባም ግን የሚወጣበት መንገድ አለ እኮ ግን የሚፈልገውም ደግሞ የሚወጣበትን መንገድ ደግሞ እሱ ራሱ ነው በቃ እንዳልኩ መንገድ ይሄ ነገር ይሁን በሚያደርግበት ሰዓት ራሱን ያያያየ ግን ትምህርቶችን ቢዘጋጁ አሪፍ ነው ጤናው ምናምን ቢዘጋጅማ በጣም ጥሩ ነው እኛ እናዘጋጃለን ነው ሰዓት ላይ ማዘጋጀታችን ያቀር ብንወያይበት መልካም ነው ለማለት ያክል ነው ሌላም ጨምሮ ሐሳብ አለ ምናምን እንላለን እኔ ከጅምሩ የሶሻል ሚዲያ የሚባል ነገር እኔ እውነት ነው በጣም የሚሰለችኝ ነገር ነው ማልወደው ነገር ነው ግን የዓለም በዛ መንገድ ነው እየተመራ ያለው ሰው ራሳችሁን ባላንስ ማድረግ ራሳችሁን ግዙ ባላንስ ማድረግ ያስፈልጋል ካልሆነ በቃ መቁረጥና ከቆረጥከው ደግሞ በርግጥ ሊከብድ ይችላል አሁን ባለነው ሁኔታ ያስፈልግ ይችላል ይሄ ነገር ግን
ምክንያቱም ዓለም በዚህ መንገድ እየሰራ ስለሆነ የምናደርገውን እንወቅ ነው በቃ ባጭሩ። የምናደርገውን እና እንዴት እንደምናደርገው እንወቅ እምለው ይሄንን ነው። ቢቻል እንደው ይሄ ሶሻል ሚዲያ የሚባል ነገር ተቆርጦ እኔ እንደ ድሮአችን ብንኖር ደስ ይለኛል። በቃ በፊት የ90ስ ጊዜ ከ90ስ በፊት ነው በጣም 90ስ ላይ እየተጀመረ ነበር እንደዚህ አይነት ነገር ነው። ከዛ በፊት የነበሩት ናቸው በጣም በቃ ኖር ያለፉትና አሁን ላይ እየተኖር አይደለም እና የእውነት መኖር ብንችል ብዬ ሁሌ እመኛለሁ። እና እንደዚህ በነፃነት ልክ እንደኛ እንደዚህ ማህበረሰቡ እንትን ተብሎ ቢወያዩበት ነው የኛ ጥሩ ነው ብዬ አስባለሁ። እንደዛ ነው ብዬ አስባለሁ። እና ይሄ ሁሉ ነገር መወቃቀስ ምናምን ሳይሆን በቃ ያለውን ነገር ማስተካከል አለብን። ሁሉም ቢወያይበት ነው እንደዚህ ሐሳባችን ያለውን ነገር ማስተካከል አለብን ነው። ለማስተማር ነው ሁሉ ነገር የተደረገው እና ሁላችንም ጥፋተኞች ነን። ሁላችንም ብዙ ችግሮች አሉብን። ግን ችግሮቻችንን እንዴት መውጣት እንችላለን የሚለውን ነገር ሁሌ ማሰብ ያስፈልጋል። ከዛ ነገር እንዴት መውጣት እችላለሁ የሚለው ከራሳችን ጋር ቁጭ ብለን ከተወያየን ምንም የማይፈታ ርዕስ የለም። ሰውን አንፈልግ። ራሳችንን ችግሮች ለመፍታት ሰው ያስፈልገን። ራሳችን በቂ ነን። አስፈላጊ ከሆነ በጣም ለምናምነው ወይም ቅርባችን ለምንለው ወይም ወደ እምነትም ተቋምም ከሆነ ሄደን ያለው ነገር እንትን ማለት እንችላለን። ግን ደግሞ ከምንም ነገር በላይ ከራስ ጋር ያለ ንግግር እኔ ይበልጣል ብዬ አስባለሁ። ከጎንም ከማውራት ከምንም ከማውራት ከራስ ጋር ያለ ግንኙነትና ከራስ ጋር ያለ ንግግር ከምንም ነገር በላይ ከፍተኛ ነው ብዬ አምናለሁ። አመሰግናለሁ። ስለተከታተላችሁ እናመሰግናለን። ይሄን ይመስላል የኛ ክርክር። እንግዲህ የእናንተ ደግሞ ሀሳብ ምን እንደሚሆን አናውቅም። እስቲ ኮሜንት ላይ ሀሳባችሁን ንገሩ። እናመሰግናለን ስለተከታተላችሁ። ሁላችንም ችግሮች አሉብን። ከዛ ችግሮች ግን እንወጣለን። መልካም ቀን።